አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የመጋቢት 25 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከ60 ዓመታት በላይ ያገለገለው የወንጀለኛ ስነ ስርዓት ህግ ተሻሽሎ ጸደቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል ባለድርሻ አካላትን አጀንዳዎች በይፋ መረከቡን ገለጸ። የግሪክ መርከቦች በድብቅ ለእስራኤል ነዳጅና ወታደራዊ ሎጂስቲክስ ሲያጓጉዙ እንደነበር በሪፖርት ተጋለጠ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኮሚሽኑ የትግራይ ክልል ባለድርሻ አካላትን አጀንዳዎች በይፋ ተረከበ። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል ባለድርሻ አካላት ለተከታታይ 3 ቀናት በአዲስ አበባ ሲያከናውኑ የቆዩትን የአጀንዳ ማሰባሰብ ሂደት ማጠናቀቃቸውን አስታውቋል። ኮሚሽኑ ዛሬ መጋቢት 25 2018 ባሰራጨው መረጃ መሰረት ባለድርሻ አካላቱ ያጠናቀሩትን አጀንዳ ለጠቅላላ ተሳታፊዎች በንባብ ካቀረቡ በኋላ ለኢትዮጵያ ሀገራዊ ምክክር ኮሚሽን አስረክበዋል። የባለድርሻ አካላቱ አጀንዳዎች በርካታ ክልላዊና ሀገራዊ ርዕሰ ጉዳዮች የተካተተበት ነው። ከአጀንዳ ማስረከብ በተጨማሪ ለሀገራዊ ጉባኤ የሚሳተፉ ተወካዮችን መርጠዋል። የትግራይ ባለድርሻ አካላት አጀንዳ ማሰባሰብ ከመጋቢት 23 እስከ 25 2018 በአዲስ አበባ የተካሄደው በክልሉ ምክክር ለማድረግ በጸጥታ ችግር ምክንያት አስቻይ ሁኔታ ባለመኖሩ እንደሆነ ኮሚሽኑ ከዚህ ቀደም አስታውቋል። የትግራይ ክልል በኢትዮጵያ ሀገራዊ ምክክር ሂደት እንዲሳተፍ አስቻይ ሁኔታዎችን ለመፍጠር የክልሉ ርዕሰ መስተዳደርን ጨምሮ ከተለያዩ የፖለቲካ ፓርቲዎች፣ ምሁራን፣ የሲቪክ ማህበራት፣ የክልሉ ተወላጆች፣ የህብረተሰብ ተወካዮችና ሌሎችም የሚመለከታቸው ባለድርሻ አካላት ጋር በአዲስ አበባና በመቀለ ከተሞች ከ22 በላይ ውይይቶች መደረጋቸውንም አስታውሷል። ኮሚሽኑ አስቻይ ሁኔታዎች ሲፈጠሩ በክልሉ ከሚገኙ የህብረተሰብ ክፍሎችና ባለድርሻ አካላት አጀንዳዎችን እንደሚሰበስብ በዛሬው ዕለት በድጋሚ አጽንኦት ሰጥቶበታል። ከ60 ዓመታት በላይ ያገለገለው የወንጀለኛ ስነ ስርዓት ህግ ተሻሽሎ ጸደቀ። የህዝብ ተወካዮች ምክር ቤት በኢትዮጵያ በ1954 የወጣውና እስካሁን በስራ ላይ የቆየው የወንጀለኛ መቅጫ ስነ ስርዓት ህግን አሻሽሎ አጽድቋል። ከ60 ዓመት በላይ በስራ ላይ የቆየውን ይህን ህግ የሚያሻሽል አዋጅ የጸደቀው መጋቢት 24 2018 ነው። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ ሪፖርትና የውሳኔ ሀሳብ ባቀረቡበት ወቅት ረቂቅ ህጉ በወንጀል ፍትህ አስተዳደር ስርዓት የወንጀል ፍርድ ሂደት የተጠርጣሪንና የተከሳሽን እንዲሁም በወንጀል ምክንያት የተጎዱ ሰዎችን ሰብአዊ መብቶች ለማክበርና ለማስከበር ብሎም የህግ የበላይነትን በማስፈን የአሰራር ስርዓትን ለመዘርጋት የሚያስችል እንደሆነ አስረድተዋል። የቋሚ ኮሚቴው ሰብሳቢ ልዩ የወንጀል ምርመራ ዘዴንና ለተጎጂዎች ካሳ የሚከፈልበትን አግባብ ያካተተና ከኢትዮጵያ ህገ መንግስትና ኢትዮጵያ ከተቀበለቻቸው ዓለም አቀፍ ስምምነቶች፣ መርሆች፣ እሴቶችና ከወንጀል ህጉ ጋር የተጣጣመ ነው ብለዋል። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሩ በበኩላቸው ህጉ ዜጎች ካለጥፋታቸው ማረሚያ ቤት ቆይተው ፍርድ ቤት ነፃ ሲላቸው ካሳ የሚከፈልበትን የአሰራር ስርዓት ለመዘርጋት እንደሚያግዝ ገልጸዋል። የጸደቀው ህጉ የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ በሚገኙ የኦሮሚያ ተቋማት ላይ የዳኝነት ስልጣን እንዲኖራቸው የሚደነግግ አንቀጽ አካቷል። አንቀጹ በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልላዊ መንግስት ተቋማት ሰነዶች፣ በጀት እና መሰል የክልሉ ጥቅሞች ላይ በተቋማት ውስጥ በሚፈጸሙ ወንጀሎች ላይ በክልሉ የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ ውስጥ ከስራ ኃላፊነታቸው ጋር በተያያዘ በሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸዋል ይላል። ይህ አንቀጽ በምክር ቤት አባላት ዘንድ ክርክር ያስነሳ ቢሆንም ህጉ በአብላጫ ድምጽ ጸድቋል። ህጉን በማስመልከት የጠቅላይ ሚኒስትር ጽህፈት ቤት ባሰራጨው መረጃ የ1954 የወንጀል ስነ ስርዓት ህጉ ለበርካታ አስርተ ዓመታት በስራ ላይ የቆየ በመሆኑ ከኢፌዴሪ ህገ መንግስትና ከወንጀል ፍትህ ፖሊስ እንዲሁም በዓለም አቀፍ ደረጃ በዘርፉ ካሉ አዳዲስ አሰራሮችና የቴክኖሎጂ እድገቶች አኳያ ከዘመኑ ጋር በተጣጣመ መልኩ መከለሱ አስፈላጊ ሆኖ በመገኘቱ ባለፉት ዓመታት የአዲስ ህግ ዝግጅት ሲደረግ መቆየቱን አስታውሷል። ብዙ ምክክር ተደርጎበት የጸደቀው የህግ መድበል አዳዲስ አሰራሮችን የሚያስተዋውቅ የወንጀል ምርመራ፣ ክስና ማስረጃ ስርዓቱን ወደ አዲስ ምዕራፍ የሚያሸጋግር ነው ሲል ገልጿል።
የ12ኛ ክፍል ሀገር አቀፍ ፈተና የትምህርት አይነቶች ይፋ ተደረጉ። የትምህርት ምዘናና ፈተናዎች አገልግሎት በ2018 ትምህርት ዘመን 12ኛ ክፍል ሀገር አቀፍ ፈተና የሚያዘጋጅባቸውን የትምህርት አይነቶችና የክፍል ደረጃዎችን ይፋ አድርጓል። ይፋ የተደረጉት 6 ፈተና የሚሰጥባቸው የትምህርት አይነቶች በተፈጥሮ ሳይንስ፣ እንግሊዝኛ፣ ሂሳብ፣ ስኮላስቲክስ፣ አፕቲቲዩድ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ናቸው። በማህበራዊ ሳይንስ ደግሞ እንግሊዝኛ፣ ሂሳብ፣ ስኮላስቲክስ፣ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እና ኢኮኖሚክስ ተዘርዝረዋል። ፈተናው በየትምህርት አይነቱ ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ሁሉንም ምዕራፎች እንደሚሸፍን አገልግሎቱ አስታውቋል። ዝግጅቱም ከ10ኛ እስከ 12ኛ ክፍል ያለው በአዲሱ ስርዓተ ትምህርት ላይ የተመሰረተ ሲሆን የ9ኛ ክፍል በአንጻሩ የቀድሞውና የአዲሱ ስርዓተ ትምህርቶች የጋራ ይዘት ላይ ያተኩራል ብለዋል። አገልግሎቱ የማህበራዊ ሳይንስ፣ የኢኮኖሚክስ የትምህርት አይነትን በተመለከተ እንዳስታወቀው በአዲሱ ስርዓተ ትምህርት መሰረት ሆኖ ከ10ኛ እስከ 12ኛ ክፍል ያለውን ይሸፍናል። የዘንድሮ የ12ኛ ክፍል ሀገር አቀፍ ብሔራዊ ፈተና ሙሉ በሙሉ በበይነ መረብ የሚሰጥ ሲሆን እስካሁን ፈተና የሚሰጥበት ጊዜ ይፋ አልተደረገም። የተፈታኞች ምዝገባ መጋቢት 15 2018 መጠናቀቁ ይታወሳል። ዳሽን ባንክ ባሉበት ሂሳብ መክፈት የሚያስችለውን አገልግሎትን ጨምሮ 4 አዳዲስ አገልግሎቶችን አስተዋወቀ። ዳሽን ባንክ የፋይዳ ብሔራዊ መታወቂያን በመጠቀም ደንበኞች ባሉበት ቦታ ሆነው በስልካቸው የባንክ ሂሳብ መክፈት የሚያስችላቸውን አሰራር ጨምሮ 4 አዳዲስ የዲጂታል አገልግሎቶችን ይፋ አድርጓል። ባንኩ በኢትዮጵያ የዲጂታል ባንክ አገልግሎትን ወደ ላቀ ደረጃ ያሸጋግራሉ ያላቸውን የቴክኖሎጂ ውጤቶች ለተጠቃሚዎች አስተዋውቋል። ከአዲሶቹ አገልግሎቶች መካከል አንዱና ዋነኛው ደንበኞች ወደ ባንክ ቅርንጫፍ በአካል መሄድ ሳያስፈልጋቸው በብሔራዊ መታወቂያቸው አማካኝነት በዲጂታል መንገድ የሂሳብ ባለቤት እንዲሆኑ የሚያስችለው አሰራር ነው። ሀገራችን ላይ ከ30 ሚሊዮን በላይ ደንበኞች የናሽናል አይዲ አውጥተው አሉ። አሁን ላይ በገቨርንመንት ደረጃ በ2 ዓመት ውስጥ 90 ሚሊዮን ደንበኞችን ወደ ፋይዳ ለማምጣት እቅድ ተይዟል። ዳሽን ባንክ ዛሬ ጭራውን ይዞ ጀምሯል ማለት ይችላል። ይህንን ተከትሎ ነገ 90 ሚሊዮን ደንበኛ ሲገባ የዳሽን ባንክ አካውንትም 90 ሚሊዮን አብሮ የሚገባበትን ጅማሬ ነው ማለት ነው ዛሬ። ስለዚህ ማንኛውም ሰው ፋይዳ ያለው የዳሽን ባንክ አካውንት አለው ማለት ነው። ከዚህ በተጨማሪ ባንኩ ዓለም አቀፉ ማስተር ካርድ ጋር በመተባበር ለዓለም አቀፍ ግብይቶች የሚውልና የውጭ ሀገር ሐዋላዎችን በቀጥታ ለመቀበል የሚያስችል ቨርቹዋል ካርድ ለአገልግሎት ዝግጁ ማድረጉን አስታውቋል። በሀገር ውስጥ ባለሙያዎች የበለጸገውን ዳሽን ሱፐር አፕ ተደራሽነት ለማስፋትም ተጠቃሚዎች መተግበሪያውን ለሌሎች በማጋራት የኮሚሽን ክፍያ የሚያገኙበት አሰራር መዘርጋቱ ተገልጿል። በተጨማሪም ባንኩ የቲክቶክ ይዘት ፈጠራ ውድድር ማስጀመሩን የገለጸ ሲሆን ስለ ሱፐር አፕ መተግበሪያው ቪዲዮ ሰርተው ከፍተኛ እይታና ድምጽ ለሚያገኙ ተወዳዳሪዎች እስከ 6 ሚሊዮን ብር የሚደርስ ሽልማት ማዘጋጀቱን አስታውቋል። ማንኛውም ክሬቲቭ ሰው ታለንቱን ተጠቅሞ ኮንቴንት ክሬት አድርጎ ቲክቶክ በመጠቀም ሲምፕሊ የዳሽን ባንክ ሱፐር አፕን ወይም ዳሽን ባንክ ሱፐር አፕ ውስጥ ያሉ ማንኛውም ፊቸሮችን በመምረጥ ማስታወቂያዎች በመስራት በሚያገኘው ቪው እና ላይክ ሚሊዮነር የሚሆንበት ጌም ነው ማለት ነው። ዳሽን ባንክ እስካሁን በሱፐር አፕ መተግበሪያው ከ2 ሚሊዮን በላይ ተጠቃሚዎችን ማፍራት መቻሉን ኃላፊዎች ገልጸዋል። ቀጥለናል። የእስራኤል ሰፈራ እንዲቆምና የወንጀል ተጠያቂነት እንዲሰፍን የቀረበው የውሳኔ ሀሳብ በተመድ ጉባኤ በአብላጫ ድምጽ ጸደቀ። በስዊዘርላንድ ጄኔቫ በተካሄደው 61ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ላይ የቀረበው የእስራኤል ሰፈራ እንዲቆምና የወንጀል ተጠያቂነት እንዲሰፍን የቀረበው የውሳኔ ሀሳብ በ34 ድጋፍ በ3 ተቃውሞና በ10 ድምጽ ተአቅቦ ጸድቋል። በዚህ የውሳኔ ሀሳብ ላይ ኢትዮጵያ በተቃውሞ ድምጽ ከሰጡ 3 ሀገሮች መካከል አንደኛዋ ሆናለች። ይህ የውሳኔ ሀሳብ በፍልስጤማውያን ንጹሃን ዜጎች ላይ የጥቃት፣ የማስፈራራት፣ ትንኮሳ ወይም የሽብር ተግባር የሚፈጽሙ ሰፋሪዎችን፣ የሰፈራ ቡድኖችንና አባላቶቻቸውን ማንነት የሚዘረዝር ሪፖርት በገለልተኛ ዓለም አቀፍ የምርመራ ኮሚሽን እንዲዘጋጅ በድጋሚ የተጠየቀበት ነው። ሪፖርቱ ወራሪዋ ኃይል እስራኤልና ሌሎች ሀገሮች ዓለም አቀፍ ሕግን በሚጥሱ ሰፋሪዎች ላይ ተጠያቂነትን ለማረጋገጥ የወሰዷቸውን እርምጃዎች እንዲያካትት ትዕዛዝ ተላልፏል። ይህ ሪፖርት ለምክር ቤቱ በ67ኛው መደበኛ ጉባኤ ላይ እንዲቀርብ የተጠየቀ ሲሆን የሰብአዊ መብቶች ከፍተኛ ኮሚሽነር ደግሞ በ64ኛው ጉባኤ ላይ የውሳኔውን አፈጻጸም እንዲያቀርቡ ትዕዛዝ ተሰጥቷቸዋል።
በሌላ በኩል ምክር ቤቱ የፍልስጤም ህዝብ የራስን ዕድል በራስ የመወሰን መብት ላይ ድምጽ ሰጥቷል። የውሳኔ ሀሳቡ በ42 ድጋፍ፣ በ0 ተቃውሞና በ5 ድምጽ ተአቅቦ በአብላጫ ድምጽ ጸድቋል። ኢትዮጵያ ይህን የውሳኔ ሀሳብ ከደገፉት ውስጥ ተካታለች። በዚህ ውሳኔ ሀሳብ ወራሪዋ ኃይል እስራኤል ምስራቅ ቁድስን ጨምሮ በግዳጅ በተያዙ የፍልስጤም ግዛቶች ያደረገችውን ህገወጥ ሰፈራ በአፋጣኝ እንዲያበቃ ጥሪ ቀርቧል። ለፍልስጤም የፖለቲካ ነጻነት፣ ሉዓላዊነትና የግዛት አንድነት እንቅፋት የሆኑ ነገሮች በሙሉ እንዲወገዱና እንዲታረሙ የሚጠይቀው የውሳኔ ሀሳቡ ሁሉም ሀገሮች እስራኤል ለምትፈጽማቸው ከባድ የዓለም አቀፍ ህግ ጥሰቶች እውቅና እንዳይሰጡ እንዲሁም ምንም አይነት ድጋፍና እርዳታ እንዳያደርጉ ያሳስባል። በመጨረሻም ሀገሮች እነዚህን ጥሰቶች በህጋዊ መንገድ ለማስቆም በጋራ እንዲሰሩና የፍልስጤም ህዝብ የራስን ዕድል በራስ የመወሰን መብቱ እንዲከበር አስፈላጊውን ድጋፍ እንዲያደርጉ ጥሪ ቀርቦበታል። የግሪክ መርከቦች በድብቅ ለእስራኤል ነዳጅና ወታደራዊ ሎጂስቲክስ ሲያጓጉዙ እንደነበር በሪፖርት ተጋለጠ። የግሪክ የመርከብ ኩባንያዎች የነዳጅ ዘይት፣ የድንጋይ ከሰልና ወታደራዊ ሎጂስቲክስ በድብቅ ወደ እስራኤል ሲያጓጉዙ መቆየታቸውን ሚድል ኢስት አይ አገኘሁት ያለውን ሪፖርት ጠቅሶ አጋልጧል። ኖ ሃርበር ፎር ጄኖሳይድ የተሰኘ ህብረት ያወጣውን ሪፖርት የተመለከተው ድረገጹ እንደ አውሮፓውያኖቹ አቆጣጠር ከግንቦት 2024 እስከ ታህሳስ 2025 ባሉት ጊዜያት ውስጥ እስራኤል በጋዛ የዘር ማጥፋት ዘመቻዎችን እያካሄደች በነበረበት ወቅት በድብቅ ነዳጅ የጫኑ ቢያንስ 57 የቱርክ መርከቦች ወደ እስራኤል ወደቦች መድረሳቸውን ያትታል። ህብረቱ መርከቦቹ አቅጣጫ ለመቀየር ወደ እስራኤል ሲጓዙ በነበረበት ወቅት አውቶማቲክ የመለያ ስርዓታቸውን ሲቀይሩ እንደነበር አረጋግጧል። እንደ ሪፖርቱ መርከቦቹ ለእስራኤል የጦር መሳሪያና የነዳጅ ጭነት ለማድረስ በተንቀሳቀሱበት ወቅት ምልክታቸውን ከማጥፋት በተጨማሪ የተሳሳተ መዳረሻ በመጠቀም በቱርክ በኩል አድርገው ወደ እስራኤል ደርሰዋል። ከግሪክ በመነሳት 47 ሚሊዮን በርሜል የሚጠጋ ነዳጅ በቱርክ በኩል ወደ እስራኤል ተልኳል። ለዚህ የተጠቀሙት መንገድ የመርከቦቹን የተሳሳተ ምልክትና የተዛባ መዳረሻ መሆኑን የጠቀሰው ሪፖርቱ በድብቅ ተከናውኖ ወደ እስራኤል ደርሷል ያለው የነዳጅና የጦር መሳሪያ ጭነት ቱርክ በእስራኤል ላይ የጣለችውን የንግድ ማዕቀብ በቀጥታ በመጣስ መሆኑን ገልጸዋል። ከዚህ በተጨማሪም የግሪክ መርከቦች የቱርክ ሜዲትራኒያን ወደብ የሆነችው ሲሃንን ለቀው በወጡበት ወቅት የተጠቀሙ አሳሳችና ሐሰተኛ መዳረሻ በግብጽ በኩል የሚገኘው ፖርት ሰኢድ መስመር እንደነበር የኖ ሃርበር ፎር ጄኖሳይድ አጥኚዎች አረጋግጠዋል። ከሳተላይት ምስሎችና ከባህር ላይ ክትትል በወጡ መረጃዎች መሰረት ከመስከረም 2016 እስከ የካቲት 2018 ድረስ ባሉት ጊዜያት ከደቡብ አፍሪካ የተላኩ 751,000 ቶን ጥቅል ግምት ያላቸው 8 የድንጋይ ከሰል አቅርቦቶች በድብቅ ወደ እስራኤል ደርሰዋል። ከደቡብ አፍሪካ ተነስቶ እስራኤል ደርሷል የተባለውን የድንጋይ ከሰልና የነዳጅ ዘይት ያጓጓዙት አብዛኞቹ መርከቦች የሚተዳደሩት በኪክላዴስ ማሪታይም ኮርፖሬሽን እና ቴና ማሪስ በተሰኙ የመርከብ ድርጅቶች ነው። እነዚህ የመርከብ ድርጅቶች ደግሞ በአላፉዝ እና ማርቲኖስ ቤተሰብ ቁጥጥር ስር ባለው 2 የግሪክ የመርከብ ኩባንያ የሚተዳደሩ መሆናቸው በሪፖርቱ ተጠቁሟል። የተወደዳችሁ አሁን የምትከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። የልዩ ኸበር አዘጋጁ አህመድ አብዱራህማን ሰሞነኛ ዓለም አቀፍ ጉዳይ ዳሰሰበትን መሰናዶ እንደሚከተለው ያቀርበዋል። አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሳምንታት ሲዝቱባት ከሰነበቱ በኋላ ከእስራኤል ጋር በማበር በኢራን ላይ የከፈቱት ጦርነት አንድ ወር ተሻገረ። ኢራን በምላሹ የዓለም ነዳጅ 20 በመቶ መተላለፊያ የሆነውን ሆርሙዝን በመዝጋቷ ኢትዮጵያን ጨምሮ በርካታ የዓለም ሀገሮች በኢነርጂ እጥረት ሳቢያ ኢኮኖሚ አጣብቂኝ ውስጥ ገብተዋል። ጦርነቱን ከተከተለው ኢኮኖሚያዊ ፈተና ባሻገር የዓለም ኃይል አሰላለፍ ላይ ጥሎት የሚያልፈው አሻራ በቀላሉ የሚታለፍ እንደማይሆን የሚናገሩ ተንታኞች በዝተዋል። ፕሬዝዳንት ትራምፕ በጦርነቱ ያገኙት ድል በአደባባይ የሚናገሩትን ያህል አለመሆኑን የተጠራጠሩ ምናልባትም አሜሪካ የገናናነት ዘመኗ እያበቃ የሆነው የሚሉም ቁጥራቸው ቀላል አልሆነም። ሳሚ አልአሪያን በኢስታንቡል ዛይም ዩኒቨርሲቲ የልዩ ጥናት ማዕከል ዳይሬክተር ናቸው። ትውልደ ፍልስጤማዊው አልአሪያን ከ1975 እስከ 2015 ለ4 አስርት ዓመታት ያክል
በአሜሪካ ኖረዋል። በዚያው በዩኒቨርሲቲ መምህርነት፣ በእውቅ ተናጋሪነትና በሰብአዊ መብት ተሟጋችነት በግንባር ቀደምትነት ሲንቀሳቀሱ ቆይተዋል። የበርካታ ጥናታዊ ጽሑፎችና መጽሐፍት ደራሲው ሰው በዚህ ሳምንት በሚድል ኢስት ያሰፈሩት ትንታኔ በጉዳዩ ላይ ከቀረቡት መካከል ተጠቃሽ ነው። አጥኚው ያቀረቡትን ዘለግ ያለ መጣጥፍ ለዛሬው ልዩ ኸበር እንዲስማማ አድርገን አቅርበነዋል። ሳሚ አልአርያን እንዲህ ይጀምራሉ። ኢምፓየሮች የሚዳከሙት ወታደራዊ ግስጋሴያቸው ከፖለቲካዊ ስልታቸው በላይ ሲገዝፍ፣ የምጣኔ ሀብት መሠረታቸው ሲናጋና በቁጥጥራቸው ስር ለመዋል የሚፈልጓቸው ማኅበረሰቦች የሚደርስባቸውን ጫና ተቋቁሞ ረዥም ጊዜ መቆየት ሲችሉ ነው። እንደ አውሮፓውያን አቆጣጠር በ1956 የስዊዝ ቦይ ብሔራዊ መደረግ ለብሪታንያ ኢምፓየር የጥፋት ነጥብ ሆኖ አልፏል። በወቅቱ የተከሰተው ቀውስ የብሪታንያን የፋይናንስ ተጋላጭነት ፍንጭ የሰጠ ነበር። የአሜሪካ መንግሥት ያሳደረው ጫና በፓውንድ ስተርሊንግ የመገበያያ ዋጋ ላይ መዳከምን አስከትሏል። ይህም ብሪታንያ እንደ ዓለም አቀፍ የመጠባበቂያ ገንዘብ ማለትም ሪዘርቭ ከረንሲ የነበራትን የበላይነት እንዲያከትም ከማድረጉም ባለፈ ከቅኝ ግዛት መሬቶቿ እንድታፈገፍግ አስገድዷታል። ከ70 ዓመት በኋላ በሆርሙዝ ወሽመጥ አካባቢ የተፋፋመ የመጣው ግጭት በመካከለኛው ምስራቅ ለሚገኘው የአሜሪካ ተስፋፊ ኃይል ተመሳሳይ የታሪክ አጋጣሚ ሊሆን እንደሚችል ምልክቶች እየታዩ ነው። በሁለቱ ኩነቶች መካከል ያለው መመሳሰል እንዲሁ ላዩን የሚታይ ወይም በንግግር ብቻ የሚገለጽ አይደለም። የብሪታንያን ጉዳይ በጥቂቱ እናስታውስ። የግብፁ ፕሬዝዳንት ጀማል አብዱልናስር በሐምሌ ወር 1956 የስዊዝ ቦይን ብሔራዊ ሲያደርጉ የግብፅን ሉዓላዊነት ከማወጅ ያለፈ ትርጉም ነበረው። ድርጊቱ በመካከለኛው ምስራቅ ለነበረው የብሪታንያ ኢምፓየር መሠረት ትልቅ ፈተና ነበር። ቦዩ የንግድ መስመር ብቻ ሳይሆን ብሪታንያን ከተቀሩት ቅኝ ግዛቶቿ ጋር የሚያገናኛት ገመድና የኢምፓየሯ ክብር መገለጫ ተደርጎ የሚታይ ነበር። የግብፅን ውሳኔ ተከትሎ ብሪታንያ በሁለተኛው የዓለም ጦርነት ምክንያት ብትዳከምም ከፈረንሳይና ከእስራኤል ጋር በማበር በግብፅ ላይ ወረራ ፈጸመች። ይህ የሦስትዮሽ ጥቃት ዓላማው የቦዩን ብሔራዊ መሆን መቀልበስ፣ የናስርን ዙፋን መገልበጥና የኢምፓየሩን ቁጥጥር ዳግም ማረጋገጥ ነበር። በእርግጥ በወታደራዊ ረገድ ኦፕሬሽኑ መጀመሪያ ላይ ስኬታማ የሚባል ነበር። የእንግሊዝና ፈረንሳይ ኃይሎች በፍጥነት ገስግሰው የእስራኤል ኃይሎችም ሲናይን ተቆጣጥረዋል። ሆኖም ይህ ወታደራዊ ስኬት ወደ ፖለቲካዊ ድል ሊቀየር አልቻለም። ለድሉ መክሸፍ ወሳኝ የነበረው የግብፅ ወታደራዊና የሕዝብ ተቃውሞ ብቻ አልነበረም። ይልቁንም ሁለቱ የዓለም ኃያላን አሜሪካና ሶቪየት ኅብረት ጣልቃ ገብነት ነው። የአሜሪካው ፕሬዝዳንት ድዋይት ዲ አይዘንሃወር የግጭቱን መባባስ ስጋትና ብሪታንያን ወደ ጎን ገሸሽ የማድረግ ዕድልን በመገንዘብ ግልጽ ማስጠንቀቂያ ሰጡ። ዋሽንግተን በብሪታንያ ፓውንድ ላይ ጫና በመፍጠርና ከዓለም አቀፉ የገንዘብ ድርጅት IMF የሚገኘውን ድጋፍ በመገደብም የፋይናንስ እርምጃ እንደምትወስድ ዛተች። ብሪታንያ ለገቢ ዕቃዎቿ ክፍያ ለመፈጸምና የገንዘቧን ዋጋ ለማስጠበቅ እየታገለች በነበረችበት በዚያን ወቅት የአሜሪካ ጫና የሚታለፍ አልሆነላትም። በዚህም ምክንያት ብሪታንያ ውርደት የተሞላበት ማፈግፈግ እንድታደርግ ተገደደች። ወረራውም ከሸፈ። ከዚህ በኋላ የብሪታንያ ኢምፓየር እንዳልነበረ ሆነ። እንደ አውሮፓውያን አቆጣጠር በ1956 የነበረው የብሪታንያ ኢምፓየርና የዛሬዋ አሜሪካ በየቀጠናው ካሉ ኃይሎች አንጻር እጅግ የላቀ ወታደራዊ የበላይነት ቢኖራቸውም ሁለቱም ግን መሠረታዊ በሆኑ መዋቅራዊ ድክመቶች ተተብትበዋል። ከጦርነቱ በኋላ የነበረችው ብሪታንያ ከባድ ዕዳ ተጭኗት ነበር። በአሁኑ ወቅት ያለችው አሜሪካም ብሔራዊ ዕዳዋ ከ39 ትሪሊዮን ዶላር በላይ ተሻግሯል። ሳሚ አሁንም ቀጥለዋል። ልክ እንደ ቀድሞዋ ብሪታንያ አሜሪካ ወደር የለሽ ወታደራዊ አቅም ቢኖራትም ኃይሏ ግን ከምስራቅ አውሮፓ እስከ ኢንዶ ፓሲፊክ ድረስ ተበታትኗል። በአሁኑ ወቅት ለአሜሪካ ስትራቴጂክ ማዕከል የነበረው መካከለኛ ምስራቅም እንደ ድሮ አይደለም። ከፍተኛ ወጪ ከወጣባቸው ፍሬቢስ ጦርነቶች በኋላ አሁን እንደ አንድ ተራ ግንባር የሚታይ ነው። ይህ የሀብትና የትኩረት መከፋፈል ዋሽንግተን ኃይል ቢኖራትም ወሳኝ ድል ለማስመዝገብ ግን አቅም እንድታጣ አድርጓታል።
ቀደም ሲል በአረብ ብሔርተኝነት ጎራ የሚመደቡት እንደ ኢራቅ፣ ሶሪያ፣ የመን፣ ሱዳንና ሊቢያ ያሉ ሀገሮችም በራሷ በአሜሪካ ፖሊሲ ምክንያት ለውድመትና አለመረጋጋት ተጋልጠዋል። በእርግጥ የዛሬው ሁኔታ ከ1956ቱ ቢለይም የኤምፓየሮች ውድቀት አብዛኛውን ጊዜ በአዲስ ኃይል መተካት ይታጀባል። በዚህም ዓለም ወደ ተበታተነና ዘርፈ ብዙ የኃይል ማዕከላት እየተሸጋገረች ትገኛለች። ከእንግዲህ አሜሪካን በብቸኝነት የሚተካ አንድ ወጥ ኃይል አይኖርም። ከአሜሪካ ጋር የተፋጠጠችው ኢራን ለወቅታዊ ግጭት ግልጽ የሆኑ ቅድመ ሁኔታዎችን አስቀምጣለች። የአሜሪካና የእስራኤል ጥቃት እንዲቆም ከመጠየቅ ባለፈ በአካባቢው ያሉ የአሜሪካ ቤዞች እንዲዘጉ፣ ማዕቀቦች እንዲነሱና በጋዛ፣ ሊባኖስ፣ የመንና ሶሪያ ያሉ ጦርነቶች እንዲያበቁ የሚሉም አካታለች። ይህ አሁን ዋሽንግተን በ1956 ብሪታንያ ከገጠማት አይነት አጣብቂኝ ውስጥ ከቷታል። ግጭቱን ማባባስ አሁን እየሆነ እንዳለው የሆርሙዝ ወሽመጥ እንዲዘጋና የዓለም ኢኮኖሚ እንዲናጋ ያደርጋል። ዓላማን ሳያሳኩ ወደ ኋላ ማፈግፈግ ደግሞ የአሜሪካን የማስገደድ አቅም ውስኑነት ለዓለም የሚያጋልጥ ነው። ይህ የሚያሳየን አሜሪካ ካላት ከአቅሟ በላይ መለጠጧን ነው። ሳሚ ወደ ማጠቃለያው ደርሰዋል። ኢራን ያስቀመጠችው ህልውናዋን ማስጠበቅና ጥቃትን መከላከል የተገደቡና ሊደረስባቸው የሚችሉ ናቸው። የአሜሪካና እስራኤል ዓላማ የኢራንን መንግሥትና ቀጠናዊ ሥርዓቱን መለወጥ በመሆኑ እንዲህ አይነቱ ግዙፍ ዓላማ ያላቸው ወገኖች ለሽንፈት የመጋለጥ ዕድላቸውን ያሰፈዋል። ይህን ተከትሎ ሊፈጠር የሚችለው ነገር የአሜሪካ የበላይነት መዳከም፣ ቀጠናዊ ኃይሎች የራሳቸውን ነጻነት እንዲያውጁ ዕድል የሚፈጥር ነው። እንደ ቻይናና ሩሲያ ያሉ ኃይሎችም ተሳትፏቸውን ያጠናክራሉ። የአሜሪካ የበላይነት መላላት ለእስራኤል ያለውን ስትራቴጂካዊ ዋጋ ይቀንሰዋል። የእስራኤል ወታደራዊ የበላይነት ለረዥም ጊዜ በአሜሪካ ያልተገደበ ድጋፍ ላይ የተመሠረተ በመሆኑ ነገሩ አጠራጣሪ የሆነ ሲመጣ የኃይሏ መሠረት መናጋት ይጀምራል። ይህ ሂደት ወታደራዊ መከላከል አቅሟን እንዲዳከም፣ የፖለቲካ መገለሏ እንዲባባስና የፍልስጤም ጥያቄ ዳግም የቀጠናው ዋነኛ አጀንዳ ሆኖ እንዲወጣ ማድረጉ አይቀሬ ነው። የስዊዝ ቀውስ የአንድ ኢምፓየር ውድቀትና የሌላው መነሳት ምልክት እንደነበረው ሁሉ የሆርሙዝ ፍጥጫም የአንድ ኃይል መተካት ሳይሆን የኢምፓየር የበላይነት ሥርዓት ለአንዴና ለመጨረሻ ጊዜ የመክሰሙ ምልክት ሊሆን ይችላል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።